ሰላም ውድ የቻናሌ ቤተሰቦች ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማርን እንገኛለን። መማር ለምትፈልጉ በኢሞ፣ በዋትስአፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬ ዝግጅታችን የአማርኛ ፊደላትን ክፍል 1 ይዤላችሁ መጥቻለሁ። ለዚህ ቪዲዮ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም ኦንላይን መማርና መከታተል ለምትፈልጉ ከዚህ በታች አስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም እየደወላችሁ በአጭር ጊዜ የምትፈልጉትን ትምህርት በምትፈልጉት ጊዜና ሰዓት ቦታ ሳይገድባችሁ መማርና መከታተል ትችላላችሁ። ወደ ዛሬው ትምህርታችን ስናለፍ እዚህ ጋር እንደምታዩት እንግዲህ ሀ ትባላለች። የመጀመሪያ ፊደላትን በምታነቡበት ሰዓት የሚል ድምጽ አለው። ያ ማለት ሀ፣ ለ፣ ሀ፣ መ፣ ሰ፣ ረ። አሁን ለ፣ መ፣ ሰ፣ ረ ስትሉ የሚል ድምጽ አለው። ስለዚህ እነሱን እንደ አናባቢ የምንጠቀምባቸው ናቸው። ሁለተኛ ላይ ደግሞ ከጎናቸው ቅጥል በመጨመር ሁለተኛ ፊደል ማድረግ ትችላላችሁ። ያ ቤተሰብ ሁለተኛ ላይ ኡ ሚል ድምጽ በማስተጋባት ሁ እንዲል ታረጉታላችሁ ድምጹን። ሶስተኛ ላይ ደግሞ ኢ ሚል ድምጽ ያስተጋባሉ ፊደላት። ስለዚህ ሂ ብላችሁ ታነባላችሁ። አራተኛ ላይ ደግሞ እንግዲህ ስታነቡ አ ሚል ድምጽ ያስተጋባን። ያ ማለት አፋችሁን እየከፈታችሁ ፊደላትን አራተኛ ላይ ያሉትን ሀ ነው የምትሉ። እዚህ ጋርም ላ ትላላችሁ። ስለዚህ ወደ ታች ሁሉንም የምናይ ይሆናል። በጥሞና ነው የምለውን እያላችሁ ተከታተሉኝ። አምስተኛ ላይ ደግሞ በቀኝ በኩል ታች ላይ ቀለበት አላቸው። እንግዲህ እንደምታዩቸው አምስተኛ ፊደላት። ስለዚህ ኤ ሚል ድምጽ ያላቸው ሄ ብላችሁ ታነባላችሁ። ስድስተኛ ላይ ደግሞ የተለያየ ቅርጽ ነው ያላቸው፣ ነገር ግን እ ሚል ድምጽ ያስተጋባሉ። ስለዚህ ህ ብላችሁ ታነቧታላችሁ። እዚህ ጋር ደግሞ ኦ ሚል ድምጽ ያስተጋባን ወይም የመጨረሻ ፊደላት ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ ሁለት እግር እና ባለ ሶስት ከሆኑ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለ እግራቸው አጣራ ነው የሚሆነው። ስለዚህ እችን ስታነቡ ኦ ሚል ድምጽ ያስተጋባሉ ብያችኋለሁ። ሆ ብላችሁ ታነባላችሁ። አንዴ ልድገምላችሁ። እዚህ ጋር ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ሆ። እሺ ሁለተኛ ላይ ደግሞ እዚህ ጋር ለ። እሺ ከጎኑ ቅጥል በመጨመር ሉ ሁለተኛ ፊደል ሉ። ሶስተኛ ደግሞ እግሩ ላይ ወይም በቀኝ በኩል ታች ላይ እግሩን ሸፈፍ በማድረግ ሶስተኛ ፊደል እንደምታያቸው ቅርጽ አላቸው ሶስተኛ ላይ እግራቸው ላይ። ስለዚህ ሊ። አራተኛ ደግሞ የመጀመሪያ እግራቸው ወይም በግራ በኩል ያለው ባለ ሁለት እግርና ባለ አንድ እግር ከሆኑ ባለ ሁለት እግር ከሆኑ ያጠራሉ። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። ስለዚህ እዚህ ጋር ባለ ሁለት እግር ስለሆነ የመጀመሪያ እግሩ አጣራ ነው። ላ ብላችሁ ታነባላችሁ። አ ሚል ድምጽ አለው ብያለሁ። ስለዚህ ላ። እሺ አምስተኛ ሌ። በቀኝ በኩል ታች ላይ ቀለበት ብያችኋለሁ እንግዲህ እንደምታያቸው። ስለዚህ ኤ ሚል ድምጽ ያስተጋባል። ሌሎችንም በዚህ መሰረት ታነቧቸዋላችሁ። እኔ የምለውን እያላችሁ ሌ። ከዛ ስድስተኛ ሎ። አንዴ ልገምላችሁ። ሉ፣ ሊ፣ ላ፣ ሌ፣ ሎ። እሺ እዚህ ጋር ደግሞ ሀ ትባላለች። ሐመርሃ በመባል የምትታወቅ ናት። እንግዲህ በቅርጽ ልዩነት ነው እንጂ በድምጽ መጀመሪያው ጋር ተመሳሳይ ነች ማለት ነው። እቺም ሀ ብለን አንብበናል። እዚህ ጋርም ሀ ብላችሁ ታነባላችሁ። ስለዚህ ሁለተኛ ሁ። እዚህ ጋርም ሁ ብለን አነበብን። እቺንም ሁ ብላችሁ ታነባላችሁ። ሌሎችም በተመሳሳይ ሶስተኛ፣ አራተኛ ከአራተኛዋ ጋር ተመሳሳይ ነው የሚሆኑት። ስለዚህ ሂ፣ ሃ፣ ሄ፣ ሂ፣ ሆ። አንዴ ልገመው። ሃ፣ ሁ፣ ሂ፣ ሃ፣ ሄ፣ ሂ፣ ሆ። እሺ እዚህ ጋር ደግሞ ቅርጽ አልባ በመባል ይታወቃል። ስለዚህ ከዛ ጎኑ ቅጥል በመጨመር ኡ ሚል ድምጽ አለው። ሙ ስትሉ ሶስተኛ ደግሞ ኢ ሚል ድምጽ አለው። አራተኛ ማ፣ ከዛ ሜ፣ ሞ። አንዴ ልገመው። ሙ፣ ሚ፣ ማ፣ ሜ፣ ሞ። እሺ እዚህ ጋር ደግሞ ሰ ወደ ላይ ዞረች። እንግዲህ ሁለት አይነት ሰ አለ። የመጀመሪያው ናት
ቀጣይ ደግሞ ሌላኛው እናያለን። ስለዚህ ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ አንዴ ልገምላችሁ ተከታተሉኝ። ሰ ሱ ሲ ሳ ሴ ስ ሶ ሶ። እሺ እዚህ ጋር ረ ትባላለች። ረ ሩ ሪ ራ ሬ ር ሮ። አንዴ እንድገመው። ረ ሩ ሪ ራ ሬ ር ሮ ሮ። እሺ እስቲ የመጀመሪያ ፊደላትን አስታውሱ። እቺ ማን ነበር ያልናት? ማን ነበር? ሀ። እሺ እቺ ለ ለ። እሺ እቺ ሀ ሀ። እሺ እቺ መ መ። እሺ እቺ ሰ ሰ። እቺ ረ ረ። እሺ ወደ ቀጣዩ ስናልፍ እንግዲህ ቅድም ሁለት አይነት ሰ አለ ብያችሁ ነበር። አንደኛዋ ወደ ላይ የዞረች 3 ጣት የመሰለች ነገር ነች። ሁለተኛዋ ደግሞ ይቺ ነች፣ ሰ ትባላለች። ይቺ ሸ ሸ። ይቺ ቀ። ይቺ በ። ይቺ በ። ይቺ ተ። ስለዚህ እነዚህን ስታነቡ የሚል ድምፅ አለው ብያችኋለሁ መጀመሪያ ፊደላት ላይ። ሁለተኛ ደግሞ ከጎናቸው ቅጥል በመጨመር ኡ ሚል ድምፅ እያስተጋባችሁ እዚህ ጋር ለምሳሌ ሱ ትላላችሁ። ሶስተኛ ደግሞ ሁሎችም እንደምታያቸው ኢ ሚል ድምፅ እያስተጋባችሁ ሁሎችም እግራቸው ላይ በቀኝ በኩል ታች ላይ ቅጥል አላቸው። ስለዚህ ሲ ብላችሁ ታነቧታላችሁ። አራተኛ ላይ ደግሞ ሲመጡ ባለ ሁለት እግር ከሆኑ የመጀመሪያ እግራቸው ያጠራሉ ብያችሁ ነበር። እንግዲህ እንደምታያቸው ባለ ሁለት እግር ፊደላት የመጀመሪያ እግራቸው ወይም በግራ በኩል ያለው እግራቸው አጣራ ነው። ባለ አንድ እግር ሲሆኑ ደግሞ እዚህ ጋር ባለ አንድ እግር የቀ ቤተሰብ አራተኛ እና የተ ቤተሰብ አራተኛ እንደምታያቸው ወደ ግራ የዞሩ ናቸው። እነዚህ ባለ ሁለት እግር ስለሆኑ የመጀመሪያ እግራቸው አጣራ ነው። አ ሚል ድምፅ እያስተጋባችሁ ለምሳሌ እችን ሳ ትላላችሁ። እዚህ ጋር ደግሞ በቀኝ በኩል ታች ላይ ቀለበት ሁሎችም አላቸው። ስለዚህ አምስተኛ ፊደላት ከሆኑ በቀኝ በኩል ታች ላይ ቀለበት ይኖራቸዋል። ሴ ሚል ድምፅ፣ ኤ ሚል ድምፅ እያስተጋባችሁ ሴ ብላችሁ ታነቧታላችሁ። ስድስተኛ ላይ የተለያየ ቅርጽ ይኖራቸዋል ፊደላት። ስለዚህ የሚል ድምፅ ያስተጋባሉ። ለዛ ነው እዚህ ጋር ስ ብላችሁ እንድታነቧት ያደርጋቸዋል። ሰባተኛ ደግሞ ወይም የመጨረሻ ባለ ሁለት እግር ያልኋችሁ አራተኛ ላይ ያጠረ እግራቸው በግራ በኩል ነበር። አሁን ደግሞ እዚህ ጋር ሰባተኛ ላይ በቀኝ በኩል ያጠራል ማለት ነው እግራቸው እንደምታዩት፣ ወይም የመጨረሻ እግራቸው። ለዚህ ኦ ሚል ድምፅ ያስተጋባል። ስለዚህ የመጨረሻ ፊደላትን ኦ ሚል ድምፅ እየሰጣችሁ ስታነቡ የሰ ቤተሰብ መጨረሻ ሶ ሚል ድምፅ ይሰጣቸዋል። አንዴ ደግሜ ላንብብላችሁ። እዚህ ጋር ሰ ሱ ሲ ሳ ሴ ስ ሶ ሶ። በዚህ መሰረት ሌሎችንም እናነባለን። እዚህ ጋር እንግዲህ ሸ ሚል ድምፅ አለው። ሸ እዛ ጎኑ ቅጥል በመጨመር ሹ ሺ ሻ ሼ ሺ ሾ ሾ። አንዴ ልቀምላችሁ ተከተሉኝ። ሸ ሹ ሺ ሻ ሼ ሺ ሾ ሾ። እሺ እዚህ ጋር ደግሞ ባለ አንድ እግር ነች። እንግዲህ ቀ ትባላለች። ቀ ከዛ ከጎኗ ቅጠል ልክ እንደ ሌሎቹ በመጨመር ቁ። እሺ ሶስተኛ ደግሞ እግሯ ላይ እንደ ሌሎቹ በመጨመር ቂ። አራተኛ ባለ ሁለት እግሮች ወደ ግራ ይጣመማሉ ነበር፣ ወይም የመጀመሪያ እግራቸው ያጠራል ነበር ያልኋችሁ ባለ ሁለት እግሮች። እቺ ደግሞ ባለ አንድ እግር ስለሆነች ወደ ግራ የተጣመመች ናት። ስለዚህ ቃ። ከዛ አምስተኛ ሁሎችም ቀለበት አላቸው። ቀኝ በኩል ታች ላይ ቀለበት ያላቸው ከሆኑ አምስተኛ ፊደል ቄ የሚል ድምፅ ይሰጣል። ስድስተኛ ላይ ቅ። ሰባተኛ ኦ የሚል ድምፅ ሲሰጣቸው ቆ ብላችሁ ታነባላችሁ። አንዴ ልገሞ ተከታተሉኝ። ቀ ቁ ቂ ቃ ቄ ቅ ቆ ቆ። እሺ እዚህ ጋር ደግሞ በነች። በ ቡ ቢ ባ ቤ ብ ቦ ቦ። አንዴ ልቀመው። በ ቡ ቢ ባ ቤ ብ ቦ
ቦ ስትሆን ኦ የሚል ድምፅ አለው ቦ። እሺ እዚህ ጋር ደግሞ ቨ ቡ ቪ ቫ ቬ ቪ ቮ ቮ። እሺ አንዴ እንድገመው ቨ ቡ ቪ ቫ ቬ ቪ ቮ ቮ። እሺ እቺ ደግሞ ተ ነች ባለ አንድ እግር ተ ቱ ቲ ታ ቴ ት ቶ ቶ። እሺ አንዴ ልገመው ተከተሉኝ ተ ቱ ቲ ታ ቴ ት ቶ ቶ። እንግዲህ ኦ የሚል ድምፅ አለ ያልኋቸው ለዛ ነው መጨረሻ ፊደላት። ስለዚህ ቶ ወይም በመጨረሻ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል ብያቸው ነበር። ስለዚህ እዚህ ጋር ስታት ቆና ቶ ባለ አንድ እግር ስለሆኑ አናታቸው ላይ ቀለበት አላቸው። እስቲ የመጀመሪያ ፊደላትን አስታውሱ። ይቺ ማን ነበር ያልኋቸው? ሰ ሰ። እሺ ይቺ ማን ነበረች? ሸ ሸ። እሺ ይቺ ማን ነበረች? ቀ ቀ። እሺ ይቺ ማን ነበረች? በ በ። እሺ እዚህ ጋር ቨ ቨ። እሺ እዚህ ጋር ተ ተ። እንደዚህ እያደረጋችሁ ማንበብና መጻፍ ነው ትችላላችሁ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ